የፋኖ አመራሮች ላይ ከፍተኛ ዘመቻ ተከፍቷል። አርበኛ እነ ዘመነን እነ አርበኛ ምሬን እነ አርበኛ መከተውን ታርጌት ያደረገ። ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ሰሞኑን የአፋብን አንድነትን ተመልክቶ እንግዲህ ጭንቀት ውስጥ የገባው የብልጽግናው ወራሪ ኃይል ከፍተኛ የሆነ ዘመቻ በአየር ላይም በሚዲያም ከፍተኛ የሆነ አደናጋሪ ዘመቻ ከፍቷል። ይህ ከአደናጋሪ ዘመቻዎቹ መካከል እንግዲህ አንዱ የስነ ልቦና የበላይነትን ማምጣት መቻል ነው እንደ እቅድ አድርጎ ያዘው። ይህ የስነ ልቦና የበላይነትን ማምጣት መቻል ስንል በማን ነው ስትል አሁን የአየር ኃይል 9ኛ ዓመቱን ሲያከብር እንግዲህ ከውጭ ሀገራት ተከራይቶ ያመጣቸውን የድሮኖች ትርኢት ነው። እነዚህ ከውጭ ሀገር አምጥቶ ትርኢት ያሳየባቸው ድሮኖች በሚሊዮን ዶላሮች ተከፍለውበት የመጡ ነው። አሁን ባለን መረጃ መሰረት እንግዲህ 3.4 ሚሊዮን ዶላር የተከፈለበት ትርኢት ነው። ይህ ትርኢት ምንድነው? የቢሸፍቱ ላይ እንግዲህ የ9ኛ ዓመቱን ለማሳየት ሲሞክር የኢትዮጵያ ካርታን ከጀት ጋር ከወታደራዊ ቁሶች ጋር አየሩ የኛ ነው እያለ እንግዲህ ታንክ ነው በድሮኖች ትርኢት ሲሰራ የነበረው። አየሩ የኛ ነው ዘስካይ ዛወርስ ምናምን እያለ ከፍተኛ የሆነ የስነ ልቦና የበላይነትን ለማምጣት ሲሞክር ነበር። ነገር ግን ይህ የስነ ልቦና የበላይነትን ለማምጣት የሚሞከረው በተከራየኸው ድሮን አይደለም፣ ወይም እኛ ሰርተናል እኛ የሰራነው ድሮን እያልህ ስትዋሽ እየዋሸህ አይደለም። ዛሬ ትላንት ዋሸ፣ ዛሬ መረጃው ወጣብህ። ይህ እንግዲህ ዛሬ ይሄ በምትመለከቱት መንገድ ያለው የተከራየበት 3.4 ሚሊዮን ዶላር አከራይቶ የኢትዮጵያን የ9ኛ ዓመት የአየር ኃይል ትርኢት እንዳሳየህ እንግዲህ ፕሮሞሽን ሲያደርግ የራሱን ፐርሰናል ስታተስ ሲሰራ የነበረው ካምፓኒ ነው። እንግዲህ የራሱን ስታተስ በዓለም መድረክ ተቀባይነት እንዲኖረው ማርኬቲንጉን እየሰራ ያለው ካምፓኒው እንግዲህ ባለፈውም በተመሳሳይ አዲስ አበባ ላይ ያሳዩትን ድሮን እንግዲህ የኛ ነው የሰራ ነው እኛ በኢትዮጵያን ሀገር በቀል ልማት እያለ በሀገር ጀግኖቻችን የተሰራ እያለ ሲደሰኩር በበነገተው ፖስቷል። እንግዲህ ለራሱ ማርኬት ሲል ካምፓኒውን ማለት ነው። ለምን ፖስተርክብኝ ብሎ ማስደለት አይችልም። ምክንያቱም ይህ ካምፓኒ ኢቢኤስ ቴሌቪዥን አይደለም፣ ኢቢሲ አይደለም፣ ዋልት አይደለም፣ ወይም ደግሞ ይህ ካምፓኒ የአማራ ብሮድካስቲንግ ኮርፖሬሽን አይደለም፣ ወይም የደቡብ ብሮድካስቲንግ ኮርፖሬሽን አይደለም። ስለዚህ በዚህ መንገድ ነው እንትን ያለው። ስለዚህ ይህን ትርኢት በበላይነት ለምን ማሳየት ፈለገ ስትለው ቢሸፍቱ ላይ የአየር ኃይል ተቋማቱ ላይ ማሳየቱ አንዱ የአየር ኃይልና የወታደሩን ስነ ልቦና መገንባት ያልቻለውን በመሬት ላይ በስልጠና ላይ መገንባት ያልቻለውን ስነ ልቦና በዚህ ተከራይቶ ባመጣው ድሮን ለመገንባት እኛ ዝም ብለን እንቆማለን እንጂ ድሮኑ ነው ፋኖን የሚገለው ብሎ አስተሳሰብ እንዲኖራቸው ወታደሮቹ ነው። ሌላው ወደ ውትድርና አንገባ መሞት ነው ትርፉ ያለው ወጣት፣ በተለይ የኦሮሚያ ወጣት እንግዲህ እኛ እናንተ አትሞቱም በድሮን ነው ፋኖን ምንጨርስ፣ ጠላቶቻችን ህዋትንም ሻቢያንም በድሮን ነው ምንጨርስ፣ ስለዚህ ኑና ግቡ ደሞዝተኛ ሁኑ እያለ በካድሬዎቹ ይቀሰቅሳል። ስለዚህ ይህንም ደግሞ ድሮን አለን ሰሞኑን እናሳያቸዋለን ብለው እንግዲህ የውሸት ፕሮፓጋንዳ ሲሰሩ ነበር። ትላንትና አሳያቸው ማለት ነው። ስለዚህ አንድም የኦሮሚያን ወጣት ለመሸወር ነው፣ ሁለትም የአማራን ስለቦና ወጣቱን የፋኖን ስለቦና በዚህ ይሰብራለሁ ተስፋ አስቆርጣለሁ ነው። ስለዚህ ይህን ግን የአማራን ተስፋ ማስቆረጥ በዛ አይቻልም። በዚህ በተከራይት ልታስቀጥላችሁ። ምክንያቱም ይህ ድሮን የሚገባው በሀገሪቱ በጀት ነው፣ በግብር ነው። ግብር ከፋይ አማራ በአብዛኛው የአማራ ክፍል የለም። ስለዚህ በዚህ ልታስፈራራችሁ። ስለዚህ አንደኛው ይሄ ነው። ሁለተኛው ደግሞ የአማራ ፋኖ አመራሮችን ላይ አጥፍቶ ጠፊ ድሮኖች እያለ ማስወራት ጀምሯል፣ በሚዲያ ሚሊሻው በኩል ማለት ነው። ይሄ ከፍተኛ የሆነ ዘመቻ እንዲከፍቱ ተደርጓል። ይህ በዚህ ጉዳይ የሚፈራም ወደ ኋላ የሚቀርም ተስፋ የሚቆርጥም አማራ እንግዲህ ላይኖር ተመስርቷል አፋብን። ስለዚህ በዚህ ጉዳይ
አንድም ሰው አንድም አማራ አንድም ኢትዮጵያዊ መደናገር የለበትም እላችኋለሁ። እስካሁን አብራችሁ ስለነበራችሁ አመሰግናለሁ። በሌላ መረጃ እስክንገናኝ ድረስ መልካም